ኢኒ ቀድ ኑሂቱ ዐን አክሊ ትልከ ሸጀረቲ ፈአከልቱ ነፍሲ 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 ይላል። እነሆ ዛሬ ጌታ አላህ ከዚህ በፊት ያልተቆጣውን ከባድ አይነት ቁጣ ተቆጥቷል። ከዚህ በኋላም እንዲህ አይነትን ቁጣ አይቆጣም። እኔ ደግሞ ያችን የዛፍ ፍሬ እንዳትበላ ተብዬ በልቼ አመፅን አድርጌያለሁ። አያችሁ፣ ምንም እንኳን አላህ ቢምርልኝ ዛሬ ከእርሱ ፊት ቆሜ ለእናንተ ለማማለድ አፍራለሁኝ አለ። ኢዝሃቡ ኢላ ገይሪ፣ ከኔ ውጭ ሌላ አማላጅን ፈልጉ ሂዱ ይላቸዋል። ኢላ መን ነዝሀብ ይሉታል። ታዲያ ወደ ማን እንሄድ ይሉታል። ኢዝሃቡ ኢላ ኑህ፣ ወደ ኑህ ጋር ሂዱ ይላቸዋል። ኑህም ጋር ይመጣሉ እንደዚያው። አብርሃም ጋር ሄዱ ይላቸዋል ነው። ከአብርሃም ጋር ወደ ሙሴ ጋር ሄዱ ይላቸዋል። ከሙሴ ጋር ወደ መሲሁ ጋር ሄዱ ይላቸዋል። መሲሁ ጋር ሲመጡ ምን ይላቸዋል? የመሲሁ ይለያል የሚላቸው መሲሁ ኃጢአትን አያነሳም ይላል ሐዲስ ላይ። ወለም የዝክር ዘንበን፣ መሲሁ ግን እንዲህ አድርጌያለሁ ኃጢአትን ብሎ አያነሳም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አያነሳ ማለት የለው ማለት አይደለም፣ አላነሳም። ታዲያ ቢያነሳው ሌላ ምክንያት አለው ወይ? አዎ አለ። መሲሁን ሰዎች ይጠይቁታል። እሽፈዕ ለና ኢላ ረቢክ ይሉታል። ወደ ጌታ ሂደህ አማልድልን። አላ ተራ ማ ነሕኑ ፊህ፣ ያለንበትን ጭንቅ አታይም? አላ ተራ ማ ቀድ በለገና፣ የደረሰብንን መከራ አታይም ይሉታል። መሲሁ ምን ይላል? ኢነ ረቢ ቀድ ገضበ ልየውመ ገضበን ለም የግضብ ቀብለሁ ሚስለህ ወለን የግضበ ባዕደሁ ሚስለህ ወኢኒ ቀድ ዑቢድቱ ሚን ዱኒላህ ይላል። እነሆ ዛሬ ከዚህ በፊት ያልተቆጣውን ቁጣ ከባድ ቁጣ ተቆጥቷል አምላኬ፣ ወደፊትም እንዲህ አይነትን ቁጣ አይቆጣም ይላል። እኔ ደግሞ በምድር ላይ ከአላህ ውጭ ስመለክ ነበር ይላል። ተመልከቱ፣ ይሄ ነው የሱ ምክንያት። ወኢኒ ቀድ ዑቢድቱ ሚን ዱኒላህ፣ እኔ ከአላህ ውጭ ስመለክ ነበር አምላክ ተደረጌ። እሽፈዕ ለና ያኒ ኢዝሀቡ ኢላ ገይሪ ይላቸዋል። ከእኔ ውጭ ሌላ አማላጅ ሂዱ ፈልጉ ይላቸዋል። ኢላ መን ነዝሀብ፣ ወደ ማን እንሂድ ብለው ይጠይቁታል። ኢዝሀቡ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም፣ ወደ ሙሐመድ ጋር ሂዱ ይላቸዋል። ፈየእቱነኒ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ትውልድም ሁሉ የዛኔ ወደ እኔ ይመጣል አሉ። አማኙን ከሃዲውን የአደም ልጅ ሁሉ እንዳለ ፈየቁሉን ይላሉም አሉ ያ ሙሐመድ ሆይ አንተ ኻተሙ ነቢይን፣ አንተ የነቢያት ሁሉ መደምደሚያ ነህ። ወኸሊሉ ረቢል ዓለሚን፣ የዓለማቱ ጌታ የቅርብ ወዳጅ አድርጎ የያዘህ ነህ። እሽፈዕ ለና ኢላ ረቢክ፣ ወደ ጌታ ሂደህ አማልድልን። አላ ተራ ማ ነሕኑ ፊህ፣ አላ ተራ ማ ቀድ በለገና፣ ያለንበትን ጭንቅ አታይም? የደረሰብንን መከራ አታይም? አማልድልን ይሏቸዋል። ፈአቁል አሉ ነቢ ሰለላሁ ዐለይሂ ወሰለም እኔም የዛኔ እንዲህ እላቸዋለሁኝ አሉ አነ ለሃ አነ ለሃ አነ ለሃ፣ ሶስት ጊዜ እኔ ለዚች ምልጃ አለሁ አብሽሩ፣ እኔ ለዚች ምልጃ አለሁ አብሽሩ፣ እኔ ለዚህ ምልጃ አለሁ አብሽሩ ላለሁኝ አሉ። ثم انطلق تحت العرش واقع ساجدا لربي فيفتح علي من محامده ما لم يفتحه علي من قبل فيقال يا محمد ارفع رأسك وسل تعطى واشفع تشفع فارفع رأسي واقول يا رب امتي امتي امتي። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ከዚያም ከጌታዬ ዘንድ ከአላህ ሱብሓነሁ ወተዓላ ዘንድ እሄዳለሁ፣ ለእርሱም ስጁድ አደርጋለሁኝ አሉ። ቶሎ ብለው ተመልከቱ፣ ወዲያው ሄደው ጉዳያቸውን አይጠይቁም ነቢ ሰለላሁ ዐለይሂ ወሰለም። አምላክ ዝም ብለው በከንቱ አይደለም አሕመድ የተባሉት አመስጋኙ ማለት ነው። ወዲያው ሄደና ለጌታዬ መጀመሪያ ስጁድ አደርጋለሁኝ አሉ። በዚያም ላይ የአላህ ሱብሓነሁ ወተዓላ የምስጋናና የወዳሴ ቃላትን ያሳውቀኛል፣ ለብዙ ሰዓትም አመሰግነዋለሁኝ አወድሰዋለሁኝ አሉ። ከዚያም በኋላ መልጃን እለምነዋለሁኝ አሉ። ከዚያ በኋላ መልስ ይመጣል። ምን ይባላለሁኝ አሉ? ያ ሙሐመድ እርፈዕ ራእሰክ፣ ሙሐመድ ሆይ ከስጁድ ራስህን አንሳ። ወሰል ቱዕጣ፣ የፈለግከውን ጠይቅ ትሰጣለህ። ወሽፈዕ ቱሸፈዕ፣ አማልድ ከእኔ ፊት ምልጃህም ተቀባይ ነው ያንተ ይለኛል አሉ። ወዲያውም ራሴን አነሳና አንሳ ራስህን የሚለውን አነሱ። የፈለግከውን ጠይቅ የሚለውን ሁለተኛውን ስለማን የሚጠይቁ ይመስላችኋል? ያ ረቢ ኡመቲ 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 ይለዋለሁኝም አሉ። አደራ ጌታዬ ስለ ትውልዶቼ ነው የምለምነው ይሉታል። ያሰላም፣ እውነተኛ ፍቅር ማለት ይሄ ነው። የጭንቅና የመከራ ቀን ከጎንህ የቆመ ሰው ነው እውነተኛ ወዳጅ። ትውልዶቹ ግን እነማን ናቸው? ሰውዬ እዚህ ጋር ትውልዶቹ ለምሳሌ የእሳቸው ትውልድ የተባሉት እነማንን ያካትታል? አሁን ትውልዳቸው ከተባለ ከ1400 እሳቸው ከመጡ በኋላ ያላቸው ትውልድ ነው ወይስ ከዛ በፊት ለነበሩ ትውልዶችም ምልጃቸው ይሰራል? ከዛ እሳቸው ስለ ምልጃው ገና ልቀጥል ነው። አሁን የጠየቃቸው የምትፈልገውን ጠይቀኝ ስለተባሉ ስለ ትውልድ ይጠይቃለሁኝ ያሉት። ከዚያ ስለ ምልጃው ደግሞ ሊቀጥሉ ነው። ሶስተኛው ላይ ነው። ገብቷል? ምን ነበር ያልኩት ቅድም? ራስህን አንሳ ተብለዋል፣ የምትፈልገውን ጠይቅ፣ አማልድ ተብለዋል። ሶስት ነገር ተሰጥተዋል። ስለዚህ ራስህን አንሳ የተባሉትን አነሱ፣ ጠይቅ የተባሉትን ስለ ትውልድ